ግን መጀመሪያ ማለት ነው ቃል ከገባህልኝ ነው የምጠይቅህ። ስለ እስልምና ታስተምረኛለህ ወይስ አታስተምረኝም? አስተምርሻለሁ። እርግጠኛ ነህ? ምንድነው እምነትሽ እንዳትለኝ፣ ምንድነው እምነትሽ እንዳትለኝ። በቃ እኔ እንትን ውስጥ ነኝ አልልህም። በቃ ሙስሊም እወዳለሁኝ። ከፈለክ ሻዳ አስይዘኝ፣ ከፈለክ ዝም ብለህ አስተምረኝ እንደፈለክ። እሺ፣ ስለ እስልምና ያው የሰማሽው ነገር ይኖራል። ስለ እስልምና ሃይማኖት እዚያ ላይ ትንሽ ብዙ ነገር እስከዛሬ የሰማሁት ሁሉ ቀርቶ ማለት ነው አንተ መከታተል ከጀመር ጀምሮ የምሬን ነው የምልክ ባልተፈጠርኩ ሁሉ አሰኝቶኛል። እዚች ምድር ላይ ምን ነው ባልመጣው ሁሉ አሰኝቶኛል። የምሬን ነው የምልክ። ሳውራት ራሴ ወደ እንባይ ራሴ ይመጣል። አይደል ነው ለምን እንደሆነ እንጃ። እሺ፣ ባጭሩ ስለ እስላም የሰማሽው ይኖራል። ባጭሩ ላስረዳሽ። እስላም ማለት አምላክ ራሱ በነብዩ የደነገገው ብቸኛው መለኮታዊ ሃይማኖት። ይህን አምላክ ራሱ ሲነግረን ምን ይላል? ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት እኔ ደነገግኩላችሁ ይላል አምላክ ራሱ ለነቢያት ደግጎ የሰጣቸው ሃይማኖት ነው። ከዚህ በፊት ለኖህ፣ ለአብርሃም፣ ለሙሴ፣ ለመሲሁ ደንግጌው የነበረውን ሃይማኖት እያለ ይናገራል። እዚህ ነው ነቢያችን ሰለላሁ ዐለይሂ ወሰለም አልአንቢያ ዲኑሁም ዋሂድ ወሁወል ኢስላም ይላሉ። እኛ ነቢያቶች ሃይማኖታችን አንድ ነው፣ ሁለት አይደለም፣ ያም አንድ ሃይማኖት ኢስላም ነው ይላሉ። ይሄ ነው ነቢያቶች ሁሉ እንዳለ ልጆቻቸውን ትውልዶቻቸውን ሙስሊሞች ሆኑ እያሉ ነው ያዘዟቸው። ይህን ለምሳሌ ስለ ያዕቆብ ሲነግረን ምን ይላል? ወያዕቁብ ያ በንየ ኢነላህ አስጠፋ ለኩም ዲነ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል። ያዕቆብ ለልጆቹ ምን አላቸው? ልጆቼ ሆይ እነሆ አምላካችሁ አላህ አንድ ሃይማኖትን እስልምናን ብቻ ነው የመረጠላችሁ፣ አደራ ልጆቼ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው ይላል። ያው ነቢያቶች ለልጆቻቸው ያዘዟቸው የተናዘዟቸው ብቸኛ መለኮታዊ ሃይማኖት ነው እስላም። ዮሴፍ ከያዕቆብ ልጆች መካከል ተመርጦለት ነበር። ዮሴፍስ እምነቱ ምን ነበር? ዮሴፍ ስለ ራሱ ምን ይላል? ረቢ ቀድ አተይተኒ ሚነል ሙልኪ ወዐለምተኒ ሚን ተእዊሊል አሐዲስ ፋጢረ ሰማዋት ወልአርድ አንተ ወልይ ፊዱንያ ወልአኺራ ተወፈኒ ሙስሊመን ወአልሒቅኒ ቢሷሊሒን። ዮሴፍ ምን አለ? አደራ አምላኬ አላህ ሙስሊም አድርገህ ግደለኝ፣ በሌላ መንገድ ላይ እንዳትገለኝ እያለ ይናገር ነበር። ኖህ ከእነርሱ በፊት ሙስሊም ነበር። ኖህ ስለ ራሱ ምን ይላል? ወኡሚርቱ አን አኩነ ሚነል ሙስሊሚን ይላል። እኔ ከሙስሊሞች እንደሆን ታዘዝኩ ይላል። እና ይህ ነው هذا هو الإسلام ብሎ ማለት እስላምን ለተከተለ ሰው ታዲያ አምላክ ምን አዘጋጅቶለታል? ምን ቃል ገብቶለታል? በቀጣዩ ዓለም ከሞቱ በኋላ ወደሚለው ስንመጣ ገነትን እንደሚያስገባው ቃል ገብቶለታል። የዘላለማዊ ሀገር የሆነችዋን ሊሰጠው ሊያወርሰው ቃል ገብቷል። ይሄ ሲናገር አላህ ምን ይላል? አለዚነ አመኑ ቢአያቲና ወካኑ ሙስሊሚን ኡድኹሉል ጀና ይላል። እነዚያ ሙስሊሞች የሆኑትን በምድር ላይ እኔ ገነትን ግቡ እላቸዋለሁ በቀጣዩ ዓለም እያለ ይናገራል። በሱራ ሉቅማን ላይ አላህ ሲናገር ምን ይላል? ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ናዒም ኻሊዲነ ፊሃ ወዕደላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። እነዚያ በእኔ አምነው መልካምን የሰሩትን የገነትን ጸጋ ሰጣቸዋለሁን በእርሷም ውስጥ ለዘላለም ዘውታሪዎች ናቸው። ይህም የእኔ አላህ ቃል ኪዳን ነው፣ ቃል ኪዳኔም ተፈጻሚና እውነት ነው እያለ ይነግረናል። እና ይህ ነው። ስለዚህ አሁን ወደዚህ ወደ ነቢያት መንገድ ነቢያቶች ወደ ሰበኩት ብቸኛ መለኮታዊ ሃይማኖት ለመቀላቀል ዝግጁ ነሽ ማለት ነው አይደል? አዎ። እሺ፣ የምለውን ቃል አብረሽኝ እየተከተልሽ በይ። እሺ። አሽሃዱ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ አላሁ አክበር። ከዚህ በኋላ ሙስሊም ነሻል። አሁን ያልሽው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ምስክሩም ስለ አምላክሽ አምላክነት ብቸኛነት ነው። ትርጉሙ ምንድን ነው? እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ፣ ሙሐመድም ደግሞ የእርሱ ነቢይና መልእክተኛ ናቸው ብዬ መሰክራለሁ ማለት ነው ባጭሩ። አንድ ሰው በዚህ ምድር ላይ ሳለ የአምላኩን አምላክነት ብቸኛነቱን ከእርሱ ውጭ ሌላ ማንም አምላክ እንደሌለ መመስከር እንዳለበት ነው ነቢያቶች የመጀመሪያው ትዕዛዝና መሰረት ብላ ያስተማሩት። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ቡኒየል ኢስላሙ ዐላ ኸምስ ሸሃደት አን ላ ኢላሃ ኢለላህ ወአነ ሙሐመደን ረሱሉላህ
وإقام الصلاة وإيتاء الزكاة وصوم رمضان وحج بيت الله الحرام من استطاع إليه سبيلا ይላሉ። እነሆ እስልምና ሃይማኖት በአምስት ዋና ዋና መሰረቶች ላይ የተገነባ ሃይማኖት ነው ካሉ በኋላ የመጀመሪያው መሰረት ምንድነው አሉ? ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብሎ መመስከር ነው አሉ። ይሄ ነው መንፈስ ቅዱስ አብ ወልድ መንፈስ ቅዱስ አምላክ ማለት እናንተ ጋር እንዴት ነው? ክርስትና እንደዛ የሚል የለም። አብ ወልድ መንፈስ ቅዱስ አምላክ የሚል የለም። ኢየሱስ አሁን እኔና አብ አንድ ነን ካለ አብ ደግሞ ኦሬዲ ጋድ ወርሺፕ ሚ ካለ ኢንዳይሬክትሊ እኮ ኢየሱስ ወርሺፕ ሚ ያለ ነው አይደለ? እኔና አብ አንድ ነን ይላል። እኔ አምልኩኝ አላለም ኢየሱስ በፍጹም የትኛው ቦታ ላይ እኔና አብ አንድ ነን ካለ አብ ደግሞ ኢንዳይሬክትሊ ጋድ ማለት ነው። ጋድ ወርሺፕ አድርጎ ዘሆል መጽሐፍ ቅዱስ ነው። እኔና አብን አየ ሲል ጊዜ ስለ ቀጥታ ማየት ሳይሆን ምሳሌ እየተናገረ ነው። አይ ስለ ቀጥታ ማየት ነው። አብ ይታያል አይታይም ብዬ እጠይቅሃለሁ። አብ ይታያል አይታይም? አይታይም። ያላየ ነው አይታያዩም ይል አይደለም እያወራ ያለው። ስለዚህ ወረድ ብሎ እዛ አውዱን ስታነበው ጊዜ በእኔ የሚሰራውን አብ ከእኔ የምትሰሙትን ትምህርት እያለ ይናገራል። ከአብ የተቀበለውን ትምህርትና ተአምራት ይሄንን ካያችሁ አብን አያችሁ እያለ ነው እንጂ ስለ ራሱ ስለማየት አይደለም እያወራ ያለው። በነቢያት በኩል አምላክ ተአምር ያደርጋል አይደል? ቃልንም ይናገራል። ያ የማን ነው? የአምላክ ነው አይደለም? እነዚህን አያችሁ ማለት አብን አያችሁ ማለት ነው እያለ እየገለጸላቸው ነው እንጂ አብን ስለማየት አይደለም እያወራ ያለው። ኦኬ ሁሷችን ቢፎር አብርሃም ወዝ ቦርን ጂሰስ አያም ያለው ታዲያ እሱን ነው። ከአብርሃም በፊት እኔ አምላክ ነኝ ያለው ፓርት እንዴት ነው የሚታየው? ከዚህ ጋር አሁን አይጋጭም? አሁን ካልኮ ጋር ከአብርሃም በፊት እኔ አምላክ ነኝ አላለም። ቢፎር አብርሃም ወዝ ቦርን አያም ይላል እኮ እንትኑም ቪዲዮ ከፍቼ ማሳየት ይችላል። እሱ ከአብርሃም በፊት እኔ አምላክ ነኝ አላለም። እኔ ከአብርሃም በፊት አለሁ ነው የሚለው። ወይንም ከአብርሃም በፊት በተስፋ ቃል ደረጃ መነገሩ ስለርሱ መነገሩ እየተናገረ አምላክ ነው የሚያሳይ ኢየሱስ ክርስቶስ አምላክ እንዳለው ነው ያስተማረው። እንደው እሱን ታውቃለህ? ምን አልከኝ? ኢየሱስ ክርስቶስ አምላክ እንዳለው ነው ያስተማረው። አምላክ አለኝ ብሎ ይናገራል። አምላክ እንዳለው ኢየሱስ ክርስቶስ ያ መጽሐፍ ቅዱስ ይዛል። እሷችን አሁን ማቴዎስ ወንጌል ማለት ነው 14:33 ሚላል መሰለ በታንኳይቷም የነበሩት በእውነት የእግዚአብሔር ልጅ ነህ ብለው ሰገዱለት ይላል። ለኢየሱስ የእግዚአብሔር ልጅ ነህ ብለው ሰገዱለት። ይሄ ማለት እኮ እየሰገዱለት ነው እኮ ኦሬዲ። ለሰው ይሰገዳል። በመጽሐፍ ቅዱስ ላይ በርካታ የተሰገደላቸው አሉ። ከፈለክ በደርዘን የእግዚአብሔር ልጅ ነህ ብለው የእግዚአብሔር ልጅ ነህ የእግዚአብሔር ልጆች ተብለዋል። ሰዎችም ማስረጃ ከፈለክ እሰጥሃለሁ ከኢየሱስ ክርስቶስ በኩል በፊት ኦኬ እንትን እንክፈትልኝ እስቲ ናታ ነኝ እንክፈትልኝ። እሺ ይሄኛውስ 17 ዮሐንስ ወንጌል 14:9 ላይ ኢየሱስም አለው እዚህ ጋር እያወራለው ኢየሱስ ነው። አንተ ፊልጶስ ይህን ያህል ዘመን ከእናንተ ጋር ስኖር አታውቀኝምን? እኔን ያየ አብን አይቷል። እንዴትስ አንተ አብን አሳየን ትላለህ? እዚህ ጋር እኮ እንዴትስ አብን ኦሬዲ እኔ ስታይ አብን ታያለህ እያለው እኮ ነው አይደለ? ሲያወራ ስለምን ማየት እንደሆነ ይነግርሃል። ቀጥሎ ምን አለ? ነምበር 10 ላንብበው። አንብበው ወደታች ነው። ኦኬ እኔ በአብ እንዳለው አብን በእኔ እንዳለ አታምንም? እኔ የምነግራችሁ ቃል ከራሴ አልናገረውም፣ ነገር ግን እኔ የምነግራችሁ ቃል አየህ። ስለዚህ ስለ ቃሉ ነው እያወራ ያለው። አሁን ደግሞ ስለ ስራው ሊናገር ነው። ቀጥል ምን አለ? እኔ የምነግራችሁ ቃል ከራሴ አልናገረውም ማለት እዚህ የመጣው ኢየሱስ ፈጥሮ እያወሩ አይደለም፣ ሪያሊቲ ነው እኮ ነው አይደለ? እሱ ያለው ስለማየት እኔን ያየ አብን አየ ሲላቸው ጊዜ ስለ ቃሉና ስለ ስራዎች ነው እያልኩህ ነበር። አሁን ቃሉን በእኔ የሚናገረው አብ እያለ ተናገረ። ስለ አብ ንግግር እያወራ ነው። ይሄንን ሰማችሁ ማለት የአብን ስበቃ እንዳያቸው ነው እያላቸው ነው። የግድ እሱን ማየት አይጠበቅባችሁም። የእርሱ ንግግርና የእርሱን ስራ እኔ ጋር አለና እያለ ስለዚያ ስለ ስራውና ስለ አለ። ሰላም ነው፣ እግዚአብሔር ይመስገን አለን። እሺ እንታዘዝ። ጥያቄ እስልምናን ማወቅ ፈልጋለሁ። መልካም። ኢስላም ብሎ ማለት ምን ማለት ነው?
ኢስላምን የደነገገው ማን ነው? ኢስላምን ለመሆኑ ነቢያቶች የሰበኩት ሃይማኖት ነው ወይንስ አይደለም ወደሚለው እንምጣ። አንድ ሰውስ ሙስሊም ከሆነ በዚህ ዓለምና በቀጣዩ ዓለም ምን ቃል ተገብቶለታል ወደሚለው እነዚህ ወሳኝ ወደሆኑ ነገራቶች እንምጣ። ኢስላም ማለት ምን ማለት ነው ከሚለው ስንጀምር አልኢስላም ሁወ አልኢስቲስላሙ ሊላህ ወልኢንቅያዱ ለሁ ቢጣዓ ወልኹሉስ ሚነ ሽርክ ወአህሊህ። ኢስላም ብሎ ማለት ለአንድና ብቸኛ ለሆነው ለአምላክ ራስን ማስገዛት ማለት ነው። ራስን ለእርሱ ብቻ ማስገዛት ማለት ነው። በእርሱ ላይ ቅንጣትን ሳናጋራ፣ በእርሱ ላይ ቅንጣትን ለሌላ አካል አምልኮን ሳንፈጽም፣ ለእርሱ ብቻ አምልኮ መፈጸም፣ ይህ ነው ኢስላም ብሎ ማለት። ለአላህ እጅ መስጠት፣ ለአላህ ታዛዥ መሆን ማለት ነው። በነቢያት በኩል ያወረደውን ህግና ስርዓት በመከተል እርሱን በብቸኝነት መገዛት፣ ሀዛ ሁወል ኢስላም፣ ይህ ነው ኢስላም ብሎ ማለት ነው። ኢስላምን አምላክ ራሱ እንደደነገገው ይነግረናል። ሰዎች ዘንድ እዚህ ምድር ላይ የተደነገገ አይደለም። አምላክ ራሱ ፈጣሪ ለነቢያት ደንግጎ የሰጣቸው ሃይማኖት ነው። ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት እኔ አምላካችሁ አላህ ደነገግኩላችሁ ይለናል። ከዚህ በፊት ለኖህ፣ ለአብርሃም፣ ለሙሴ፣ ለመሲሁ ደንግጌው የነበረውን እያለ ቃል በቃል ይናገራል። በሌላ ቦታ ላይ የአባታችሁ የአብርሃም ሃይማኖት ነው እያለ ይነግረናል። በሱረቱል ሐጅ መጨረሻ ላይ አላህ ሲናገር ምን አለ? ወጃሂዱ ፊላሂ ሐቀ ጂሃዲሂ ሁወ እጅተባኩም ወማ ጀዐለ ዐለይኩም ፊዲን ሚን ሐረጅ ሚለተ አቢኩም ኢብራሂም ይላል። ይህ እስልምና ሃይማኖት የአባታችሁ የአብርሃም መንገድ ነው እያለ ይነግረናል። ያችሁ አምላክ አላህ ሱብሓነሁ ወተዓላ እስልምናን ብቻ የደነገገ ሃይማኖት እርሱ ብቻ እንደሆነ ይነግረናል። ኢነ ዲነ ዒንደላሂ ልኢስላም ይላል በሱራ አልዕምራን ላይ። ከእኔ ከአምላካችሁ ዘንድ ትክክለኛው ቀጥተኛው ሃይማኖት እስልምና ብቻ ነው ይላል። ከእስልምና ውጭ ሌላን ሃይማኖት ይዛችሁ ብትመጡ የትንሣኤ ቀን ወደ ጀሃነም ነው የምትሄዱት ብሎ ከወዲሁ ተናግሯል። በሱራ አልዕምራን ላይ ሲናገር ምን አለ? ወመን የብተጊ ገይረ ልእስላም ዲናን ፈለን ዩቅበለ ሚንሁ ወሁወ ፊል አኺረቲ ሚነል ኻሲሪን አለ። ከእስልምና ውጭ ሌላን ሃይማኖት የፈለገና የተከተለ ሰው ያ ሃይማኖቱ ከእኔ ዘንድ ተቀባይነት የለውም ነገ አለ። በቀጣዩ ዓለምም ከከሳሪዎቹ ሰዎች ከገሃነም ሰዎች ይሆናልን ብሎ ተናገረ። ሌላው ነገር ነቢያቶች ምንድን ነው የሰበኩት? ሃይማኖታቸው ምን ነበር ወደሚለው እንምጣ። ኖህ ሙስሊም እንደነበር ቃል በቃል ይናገራል። በሱራ ዩኑስ ላይ ምን አለ? ኖህ ወኡሚርቱ አን አኩነ ሚነል ሙስሊሚን አለ። እኔ ከሙስሊሞች እንደሆን ታዘዝኩኝ አለ። አምላክ ሙስሊም ሁን ብሎ ነው ያዘዘው። አብርሃም ሙስሊም ነበር። ልጁ ኢስሐቅ ሙስሊም ነበር። የኢስሐቅ ልጅ ያዕቁብ ሙስሊም ነበር። የያዕቁብ 11 ልጆች ሙስሊሞች ነበሩ። በሱረቱል በቀራ ላይ ይህን ሲናገር ምን ይላል? ወመን የርገቡ ዐን ሚለቲ ኢብራሂመ ኢላ መን ሰፊሀ ነፍሰህ ወለቀድ እስጠፈይናሁ ፊ ዱንያ ወኢነሁ ፊል አኺረቲ ለሚነ ሷሊሒን ኢዝ ቃለ ለሁ ረቡሁ አስሊም ቃለ አስለምቱ ሊረቢል ዓለሚን ይላል። እኔ ጌታው አምላክ አላህ አብርሃምን ሙስሊም ሁን ባልኩትም ጊዜ እነሆ ለዓለማቱ ጌታ ለአላህ ሙስሊም ሁኛለሁኝ ታዛዥም ሁኛለሁኝ ብሎ ተናገረም ይላል። አብርሃም ይህን እስልምናን ለልጆቹ አስተላለፈ። ወወሳ ቢሃ ኢብራሂሙ በኒህ ይላል። ይችንም እስልምናን ሃይማኖት የአምላክን ሃይማኖት አብርሃም ለልጆቹ ተናዘዛት ይላል። ወያዕቁቡ ያዕቁብም እንደዚያው ያ በንየ ልጆቼ ሆይ አለ ኢነላህ አስጠፋ ለኩም ዲን እነሆ አምላካችሁ አላህ አንድ ሃይማኖትን እስልምናን ብቻን የመረጠላችሁ ፈላ ተሞቱነ ኢላ ወአንቱም ሙስሊሙን አደራ ልጆቼ ሙስሊሞች ሁናችሁ እንጂ በሌላ መንገድ ላይ እንዳትሞቱ አላቸው ይላል። ልጆቹም በዚሁ ላይ እንደጸኑ ቃል በቃል ይናገራሉ። እዚያው ላይ ወረድ ብሎ ምን አለ? አም ኩንቱም ሹሃዳአ ኢዝ ሐደረ ያዕቁብ አልመውት ኢዝ ቃለ ሊበኒህ ማ ተዕቡዱነ ሚን በዕዲ ቃሉ ነዕቡዱ ኢላሀከ ወኢላሀ አባኢከ ኢብራሂመ ወኢስማዒለ ወኢስሐቀ ኢላሀን ዋሒዳ ወነሕኑ ለሁ ሙስሊሙን። የያዕቁብ ልጆች ቃል በቃል ወነሕኑ ለሁ ሙስሊሙን ይላሉ፣ እኛ ሙስሊሞች ነን እያሉ ይናገራሉ። ከያዕቁብ ልጆች መካከል ዮሴፍ ተመርጦለት ነበር። አላህ ስብሐነሁ ወተዓላ ነቢይ አድርጎታል። በግብፅ ሀገር ላይ ንጉሥ አድርጎታልም። ዮሴፍ ምን አለ ሲናገር? ተወፈኒ ሙስሊመን ወአልሒቅኒ ቢሷሊሒን አለ። አደራ አምላኬ አላህ ሙስሊም አድርገህ ግደለኝ ብሎ ተናገረም ይላል። እነ ሎጥ ሙስሊም ነበሩ። ፈማ ወጀድና ፊሃ ገይረ በይትን ሚነል ሙስሊሚን። ሰለሞን ሙስሊም ነበር። ኢነሁ ሚን ሱለይማነ ወኢነሁ ቢስሚላሂ ረሕማን ረሒም አላ ተዕሉ ዐለየ ወእቱኒ ሙስሊሚን። ልክ እንዲሁ መሲሁ ያስተማራቸው ሐዋርያቶቹ ቃል በቃል እኛ ሙስሊሞች ነን ብለው ይናገራሉ። በሱረቱል ማኢዳ ላይ ቁጥር 111 ላይ የመሲሁ ሐዋርያቶች ቃል በቃል ሐዋርያቶች ሙስሊሞች ናቸው ብለው ተቀምጧል። ራሳቸው እኛ ሙስሊሞች ነን ብለው ተናግረው ተቀምጧል። ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን። ሐዋርያቶች እኛ ሙስሊሞች መሆናችንን መስክር አሉም ይላል። እና ይህ ነው በመጨረሻው ዘመን ላይ ይህንን ህዝብ አላህ ሱብሓነሁ ወተዓላ ወደ ቀደሙት ወደ ነቢያት መንገድ ለመመለስ ዘንድ ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም አስነሳቸው። በቀደምት ነቢያት መንገድ ላይ አደረገና ህዝብን ሁሉ ለዚያ ለአንዱ አምላክ እንዲያስገዙና እንዲያስመልኩ እንዲያስተምሩ ላካቸው።
ሌላ ምንም ያደረጉት ነገር የለም። የአብርሃምን መንገድ፣ የኢስሐቅን፣ የያዕቆብን የእነዚህ ታላላቅ ነቢያትን መንገድ ተከተሉ፣ ለአንዱ ለአምላካችሁ ለአላህ ብቻ ተገዙ እያሉ ህዝብን አስተማሩ ማለት ነው። አላህ ሲመሰክርላቸው በቁርአን ላይ ምን ይላል? በልጃአ ቢልሐቅ ወሰደቀ ልሙርሰሊን ይላል። በእውነትም ሙሐመድ እውነትን ነው ይዞላችሁ የመጣው ቀደምት ነቢያትንም እውን ብሎ አላጽድቆላችኋልም ይላል። ዛቸው አላረ هذا هو الإسلام። ይህ ነው ኢስላም። እስልምናን ታዲያ ለተከተሉ ሰዎች አምላክ አላህ በቀጣዩ ዓለም ምን ቃል ገብቶላቸዋል ከተባለ ቃል በቃል በቁርአን ላይ ገነትን ቃል ገብቼላቸዋለሁ የዘላለማዊ ህይወትን እሰጣቸዋለሁ ብሎ ይናገራል። በሱረቱ ዙኽሩፍ ላይ አላህ ምን ይላል? الذين آمنوا بآياتنا وكانوا مسلمين ادخلوا الجنة እነዚያ ሙስሊም የሆኑትን ገነትን ግቡላቸዋለሁ እያለ ቃል በቃል ይናገራል። إن الذين آمنوا وعملوا الصالحات لهم جنات النعيم ይላል። እነዚያ በእኔ በአላህ በአምላካቸው በእኔ አምነው መልካምን ለሰሩ ሰዎች ገነትን ቃል ገባላቸዋለሁ የገነትን ጸጋ ገብቼላቸዋለሁ እያለ ይናገራል። ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ለትውልዳቸው ሲያበስሩ ምን አሉ? አልጀነቱ ላ የድኹሉሃ ኢላ ነፍስ ሙስሊም አሉ። ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም ብለው ይናገራሉ። هذا هو الإسلام። እሺ ሚውትሽን አንሺው። እሺ እስልምና ለመቀበል ዝግጁ ነሽ? አዎ። እሺ የምለውን ቃል አብረሽኝ ለማለት ተዘጋጅ። እሺ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ ጨርሰሻል። ለአላህ ምስጋና ይገባ። አሁን ያልሽው ቃል የሸሃዳ ቃል ይባላል። የምስክር ቃል ማለት ነው። ምስክርነቱም ስለ አምላክሽ ነው። እንዲሁም ደግሞ በዘመኑ ስለተላከልሽ ነቢይ ነቢይነትን መመስከር ነው። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር ሌላ በእውነት የሚመለክ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመድን ረሱሉላህ ማለት